ባለበት የቆመው ሃይማኖት ብቻ ነው የጋራ እውነት መሆን የማይችለው ለዚህ ነው የማይጠቅም ነገር የለም ምድር ይሄን ቅርጽ እንዴት ያዘች ልሳን ተናገር ብለው አስጨነቁኝ ሰይጣን እንዴት ነው የሚያስፈራል 1999 ላይ ዓለም ትጠፋለች ሃይማኖት የሰጠንን አይዲዮሎጂ አንቀበልም ካለን የመጀመሪያው ሰውዬ እንዴት የሰውን ቅርጽ ይዞ መጣ ከዛፍ መንጠልጠል ወርዶ መቆፈር ሲጀምር ይሁሉ ታዩ ሳይንስ ማለት ህይወት ነው ጃፓን ሰው እንዳይሞት እያደረገች ነው ከ27 ዓመት በኋላ ሞቱ ተመለሰ ሰው ማሰብ ካልቻለ ስቲል ቆሞም የሞተ ነው ሞት እንዴት ነው የሚያስፈራል ከደመናው በላይ ስትሄድ የሆነ በወርቅ የሚከፈት በር አለ በዛው ስትገባ ነጫጭ ክንፍ ያላቸው አሉ ከዛ እነሱ ይዘው ከሄዱና የሆነ ትልቅ እግዚአብሔር አለ ነጭ ጺም ያለው ምናምን እነዚህ ግን ምን አይደሉም በሳይንስ የጸዱ እውነቶች አይደሉም ይስጡኝ እኔ ሰጦታለሁ ያው እንደሚታወቀው ሃይማኖት ነው ኤአይ ማለት አጋንንት ነው እንዳትነኩት እንዳትቀላቀሉት የሚለን የቤተክርስቲያን በየጸበሉ በየቸርቹ በየጠንቋይ ቤቱ ምናምን ይሄዳል ሰይጣን ፍለጋ ለዚህ መሀይም ነኝ እርሶ ያብራሩት ይሄንን ወደ ሞታችንን ህይወት እንዳንፈልግ ሞትን ህይወት አድርገን ሐሰትን እውነት አድርገን ስህተትን ትክክል አድርገን በቁስ ፍላጎት ታስረናል ኦኬ እና አቅም የለንም አሁን ኃይላችንን ለቀናል ስለዚህ ኃይላችንን መፈለግ አለብን ጥበብን መፈለግ አለብን ማለት ነው አሁን ትንሽ ከኔ ጋር ትንሽ የኔ ለየት ያለው ሐሳብ የነበረ ኃይል ነበረን የሚለውን ማለት ማማበትን ፖይንት ላስቀምጥ አንደኛው የሰው ልጅ በዝግመተ ለውጥ ንቃተ ህሊናው እየጨመረ ይመጣል ንቃተ ህሊና ኮንሺየስነሱ ማለት ነው ይሄ የዚህ ነው እኔ ከዚህ ውጪ ነኝ ለዚህ መሀይም ነኝ እርሶ ያብራሩት ይሄንን ምክንያቱም ይሄን የናንተን ኦኬ እምቃወም እምቃረን አይደለም ምክንያቱም እንዳላውቃለሁ ግን ጥላ ነው ለኔ ኦኬ ይሄ ጥላ ነው ዋናው አሁን ነው አሁን እዚህ ያለ የለም 24 ሰዓት ይመሻል ይነጋል ኦኬ ገባኝ እሺ አሁን ሁሉን የገዛ ዛሬንም ነገንም አዳምንም ይሁዳንም ትላንትንም እዚህ ድረስ ኦኬ አሁን ነው እንግዲህ ሁሉን የፈጠረ አሁን ነው አሁን ገብቶኛል ያው ኤግዚስተንሲ በፕሬዘንስ ነው ፕሬዘንስ ነው አሁን ፕሬዘንት ማድረግ ነው ስለዚህ አክቹአሊ ከእንትን ጋር ሲመጣ ከሳይንሱ ጋር ስንመጣ ፕሪ ኤግዚስት ያደረገ ኖሌጅ የለም ኖሌጅ እያደገ ነው የሚመጣው የሰው ልጅ ንቃተ ህሊናው እያደገ ነው መረዳቱ እያደገ ነው መጠበቡ እያደገ ነው ነገሮችን የመረዳት አቅሙ እያደገ ነው የሚመጣው ምክንያቱም ትላንት መሬት ጠፍጣፋ ናት ብሎ ያስብ የነበረ ፀሐይ ትወጣለች ትጠልቃለች ብሎ ያስብ የነበረ ጨረቃና እንትን ሰማይ ላይ የተለጠፉ ስዕል እስከሚመስለው ድረስ ያስብ የነበረ የመሬት ዳርቻ አለው ብሎ ያስብ የነበረ ዛሬ እንትን እያደገ ሲመጣ የመገንዘቡ አቅም እያደገ አይምሮ እያደገ ሲመጣ አይ ኖ ይሄ ብቻ አይደለም ዩኒቨርስ አለ ዩኒቨርስ ደግሞ ብዙ ናቸው ኢቭን ከዋክብቶች ከፀሐይ የሚገዘፉ አሉ እያለ ሞር እየተመራመረ እስከ እያደገ ነው የመጣውና ይሄ የሰው ልጅ ንቃት ምክንያቱም አሁን ካለን ትውልድ የሚቀጥለው ትውልድ የነቃ ይመጣል የበለጠ ያውቃል ምክንያቱም የአባቶችን የነበሩትን ኩሙሌቲቭ ኖሌጅ ወይንም የተጠራቀመ እሴት ይዞ ነው የሚሄደው በዚህ እሴት ውስጥ በዚህ ሽክርክሮች ውስጥ የሚገዛን ያለ ኤግዚስት ያደረገ ዓለም ነው የሚገዛን የምንሄደው የምንወጣው የምንራመድበት እነዚህ አሁን የምናወራበት ሁሉ ኢንቫይሮንመንት ያለ የሰው ልጅ ውጤቱ ነው እኔን ጥያቄ ልጠይቅ ፕሪ ኤግዚስት አድርገናል የሚለው ላይ ያው ሄዚቴሽን እሺ ሊያን ጥያቄ እሺ ሳይንስ አሁን እዚህ አለ ብለው ነው የሚያምኑት ሳይንስ አለ ድሮም ነበረ አይደለም እዚህ በዩኒቨርስ ውስጥ አሁን በእኛ በትምህርታችንም ይሁን በምናችንም በራሳችንም በመጽሐፋችንም ሳይንስ አለ ብለው ነው የሚያስቡት ቱል ነው ዕቃ ነው መጠቀሚያ ዕቃ ነው ይሁሉ ታዩ ሳይንስ ማለት ህይወት ነው ኦኬ ሳይንስ ማለት እኮ ጥበብ ነው እና ቃል ነው ተግባር ነው ኦኬ ሪያሊቲ ነው አይዲያ ነው የበለጸጋ አይዲያ ይሄ እዚህ ያለው ቲዮሪ ነው እዚህ በቁስ አካላዊነት ውስጥ በማቴሪያል ውስጥ እንዴት ነው ሳይንስ ሊኖር የሚችለው መጠየቅ አለብን ሳይንስ የለም ሳይንስ አለ ካሉ የሳይንስ ፎርሙላ አለው ይስጡኝ ቴክኖሎጂ አለ ካሉ የቴክኖሎጂ ቀመር አለ ይስጡኝ እኔ ሰጦታለሁ እዚህ የለም ባይ ነኝ አሁን ሳይንስ በተለይ ሳይንስ ምንለውን እዚህ ጋር በፌክ ሳይንስ አለ ፌክ ሳይንስ ፖለቲካል ሳይንስ እንጂ ሳይንስ ምን ማለት ነው አሸናፊነት ስነልቦና እኮ ነው ንቃት ተህሊና ጋር እንደርስ ነበር ሳይንስ ቢኖር ኖሮ ይሄ የምናየውን ትርምስምስ ኦኬ ውጣውረድ ሰው እንዲሆኑ ሳይንስ ቢኖር ይሄ ይኖር ነበር እንደ ሳይንስ ስለሌለ ነው አሁን ሳይንስ ማለት ምን ማረው አይደለም ሳይንስ ምን ማረው ሳይሆን
ሳይንስ በራሱ ህይወት ነው ሳይንስ። ሳይንስ እሱ ሌላ ዲፊኒሽን ነው። ዓለም የሚስማማበት ዓለም የሚስማማበት እንዳንል፣ ምክንያቱም ዓለም ማን ነው? ያለ እርሶ ያለ እኔ ዓለም ምንድን ነው? ዓለምን እኮ እኛ ኦኬ ዓለማት እኛ ነን፣ ከዓለም በላይ ነን እኛ። ኦኬ አሁን ስለ ሳይንስ ላይ ስንመጣ ሳይንስ ማለት ሞደርን ሳይንስ እና ፕሪ ሞደርን ሳይንስ አለ። ሞደርን ሳይንሱን ስናወራ ቱል ነው፣ ሜቶዶሎጂ ናቸው። እነዚህ ህጎች ናቸው፣ ባይዘ ሩል ናቸው። እነዚህ ህጎች እነዚህ ፎልሲፋይብል መሆን ሪፕሮዲዩሲብል ድጋሚ መሰራት አለበት፣ ኤቪደንት ቤዝድ መሆን አለ፣ መረጃን ያካተተ መሆን አለበት እየተባለ የተቀመጡ ሩሎች ናቸው። እነዛን ሩሎች ተከትሎ የሚሰሩ ጥናቶች ወይም ሪሰርቾች ሳይንቲፊክ ኖሌጅ ወይም ሳይንቲፊክ ዲስከቨሪ ይባላሉ፣ ወይም ሳይንቲፊክ ኢኖቬሽን ይባላሉ። ሳይንስ ያ ነው። እርሶ ሳይንስ ብሎ ዲፋይን የሚያደርጉት ሁለንተናዊ ሁሉን የተፈጥሮን መልስ ያለው ነው ሳይንስ። እሱን ከሆነ ከዚህኛው ዲፊኒሽን ይለያል። እኔ የምቀበለው ዲፊኒሽን ይሄኛው ዓለም አቀፍ የሚያስማማን ዲፊኒሽን ነው። ምክንያቱም ቋንቋ ራሱ ሳይንስ ስለሆነ ቋንቋ ሳይንስ ነው። ቋንቋ አድጎ ነው አይመጣው። ቋንቋ ፍልስፍና ነው፣ ቦታ ሳይኮሎጂ ነው፣ ሰው ኮምፒውተር ነው፣ ጊዜ ቴክኖሎጂ ነው፣ ቃል ሳይንስ ነው። ኦኬ የፈጣሪ ቃል ኦኬ ሳይንስ ጥበብ የምንለው ኦኬ አንዴ ጥበብና ሳይንስን ቃል ተግባር እንላለን። ክህሎትና ቴክኖሎጂን ጊዜ ስነ ምግባር እንላለን። ሰውና ሙያን ኮምፒውተር እንላለን። ቦታና እውቀትን ሳይኮሎጂ እንላለን። ቋንቋና ፍልስፍና የምንለው ቲዮሪ ፍልስፍና እንላለን። አሁን ቋንቋ ፍልስፍና በራሱ ጥያቄ ነው፣ ተልእኮ ነው ማለት ነው። ቦታና ሳይኮሎጂ በራሱ እውቀት ነው፣ ፈተና ነው ማለት ነው። አሁን ከፍልስፍና ተጠይቀን በሳይኮሎጂ ተፈትነን የኮምፒውተር ተዋህደን በቴክኖሎጂ ተሻግረን ወደ ሳይንስ እንደርሳለን። ስለዚህ እንደዛ እንዳንደርስ ሐሰተኛ መረጃና የተሳሳተ አቅጣጫ ውስጥ ጨመሩን። ፍልስፍና ነው ሳይንስ እያሉን ያሉት ለማለት ፈልጌ ነው። አሁን ገብቶኛል። አሁን ምንድን ነው ሳይንስ ያልኩበት ትልቁ ምክንያት አንደኛው ማን ሜድ ነው። ባይዘው ሰው ሰራሽ የሆኑ ነገሮች ሳይንስ ናቸው ነው። ለምሳሌ ፕሪሞደርን ያልኩት ለዚህ ነው። እነዚህ ሩሎች በሞደርን ሳይንስ እነዚህን ማካተት አለበት ሳይባል በፊት ሰው ከዛፍ መንጠልጠል ወርዶ መቆፈር ሲጀምር ወይም ማጥመድ ወይም ማደን ሲጀምር፣ በጋራ መኖር ሲጀምር፣ ቤት ከዋሻው ወጥቶ ቤት መስራት ሲጀምር፣ ፍሬ መልቀም ትቶ መዝራት ሲጀምር፣ እነዚህ ምንድን ናቸው? ኢትስ ኤ ፕሮሰስ ማን ሜድ ናቸው። ያኔ ቃሎቹ እያደጉ አይምሮ እየሰፋ ኮንሰፕቱን እየጨመረ ሲመጣ መጣ። ከዛ በኋላ ምን ሆነ? አይዲያዎች ወይም ሃይፖቴሲሶች ፊሎሶፊ ሆነው ኩዌስችን ማድረግ፣ ዊዝደም መፈለግ ወይም ጥበብ። የግሪኩን ላይ ስንመጣ ጥበብ መፈለግ ማለት ፊሎሶፋይ ማድረግ ነው። ፊሎሶፋይ ያደርጋሉ፣ ኩዌስችን ያደርጋሉ። ኩዌስችን ኤንድ ሪዝኒንግ ነው፣ አመክንዮና ጥያቄ ነው የሚጠይቁት። በእነዚህ መጠየቅ ውስጥ ምን ያህል አይምሮ ያድጋል፣ ይደረጃል፣ ይጎለብታል። በዚህ ውስጥ ግን ምን አለ? እውነተኛ የሆነውን የተፈጥሮ ህጎችን መፈለጊያ መንገዶች አልነበሩም። ከዛ በኋላ ነው ከ400 ዓመት በኋላ አዲስ የመፈለጊያ መንገድ ሳይንስ ብሎ የወጣው። ራሱ በፊት ተደባልቆ የነበረው ነጥሎ ወጣ። ሲወጣ ምን አደረገ? ውሸትን ከእውነት መለያ መንገዶችን ይዞ መጣ። አሁን ተነጥሏል። ምንድነው? ፊሎሶፊና አይዲዮሎጂ ለብቻ ተነጥሏል። አይጠቅሙም ግን አይደለም። ፊሎሶፊም አይዲዮሎጂም ይጠቅማል ለሰው ልጅ። የማይጠቅም ነገር የለም ይታወቃል። እና እነዚህ በአይዲዮሎጂ ውስጥ ደግሞ ምኖች ቢልድ እያደረጉ መጡ? ሃይማኖቶች መጡ። የተለያየ ሃይማኖቶች ቢልድ አፕ እያደረጉ መጡ። በእነዚህ ውስጥ ፖለቲካ መጣ። ምን አለ? እነዚህ ግን ምን አይደሉም? በሳይንስ የጸዱ እውነቶች አይደሉም፣ ዲፋይን የተደረጉ አይደሉም። እዛ ውስጥ ምን አሉ? የማያዋጡ ሀሳቦችና አመክንዮች አሉ። ለምሳሌ ፖለቲካ ውስጥ ያልጠሩ ውሸቶች ሊኖሩ ይችላሉ። እነዛ ውሸቶች በምን መንገድ ማጣራት ይቻላል? ሳይንሳዊ በሆነ መንገድ ነው። ለዚህ ነው ቋንቋ የሰው ልጅ ስለሰራው በተፈጥሮ እንደተወለደ የሚቀበለው አይደለም። እኔ አማርኛ እንደተወለድኩ አልተቀበልኩትም፣ ተምሬው ነው። ኦሮምኛ እንደተወለደ ማንም አይቀበልም። ወይም እንደ ሃይማኖት ምን ፖለቲካ ምን ተምረን ነው፣ ለርንድ ነው፣ ኮንዲሽን ነው። ኮንዲሽን ስንደረግ ግን ምን አለ? ጋርቤጅን ጋርቤጅ አወጣለን። ጋርቤጁን እንቀበላለን፣ እንደገና ጋርቤጁን እንተፋለን። ይሄ የሚያስማማን ጉዳይ ነው። ጋርቤጅን ፍሊተር አውት ነው ማናደርገው፣ ተቀብለን አናጣራም። ከሱ አንጻር ሳይንሳዊ ሜትር የሚለው በዚህኛው ላይ ነው ዲፋይን ያደረጉትና። እሺ ግን እኔ አሁን እንደውም ሀሳቢ ውስጥ እየመጣ ያለው ምንድነው
ስለ ምድርም ተወርዷል። እንግዲህ ካርጋችሁ አልፋችኋል። ክብ ናት፣ ፍላት ነች ምናምን። ያው ሁለቱም ራሱን የቻሉ ትልልቅ አይዲዮሎጂዎች ናቸው። ምድር ክብ ናትም ራሱን የቻለ አንድ ግሩፕ አለ። ምድር ፍላት ናት የሚልም ሌላ ግሩፕ አለ። ፀሐይቱ እንዲወጣ ነው የምትጠልቀው፣ እንዲህ ጨረቃና ፀሐይ እንዲህ የሚሽከረከሩት። ሁሉም የየራሱ ቲዮሪ አለው። ግን ላይ ቅድም ካነሳኸው 200,000 ዓመት በፊት ነው እንግዲህ መነሻችን ልንል ነው አይደለ? 8,000 7,000 ይቅርና 200,000 ዓመት ካለው ከሱሜሪያኖቹም ታብሌት ከታብሌቱም ስናገኝ ወደዛ ስንሄድ ኦፍ ኮርስ ረጅም ጊዜ አለ። ምድር ይሄን ቅርጽ እንዴት ያዘች? አንድ ሁለተኛ ምድር ይሄን ቅርጽ መያዟ ብቻ ሳይሆን የሰው ልጅ እንዴት እንደዚህ አይነት ቅርጽ ኖረው ይሄን ቅርጽ ኬት አመጣው? ዝንጀሮ ምናምን የሚለው እኔ ስለማልቀበል፣ ምክንያቱም እኔ በፍጹም ከዝንጀሮ ልመጣ አልችልም። አንድ ሁለተኛ ለምሳሌ ጋሼ ሲጸነሱ ፕሮሰስ አድርገው ነው የሰው ቅርጽ የያዙት። የመጀመሪያው ሰውዬ እንግዲህ መጽሐፉን አናምንም ካልን ወይም ደግሞ ሃይማኖት የሰጠንን አይዲዮሎጂ አንቀበልም ካልን የመጀመሪያው ሰውዬ እንዴት የሰውን ቅርጽ ይዞ መጣ? ወይስ የሆነ ሃይብሪድ የተደረገ ነገር አለ? የሆነ ነገር ተቀላቅሎ ነው እኛ የወጣ ነው? ለምን ቋንቋ ኦፍ ኮርስ እኔ አሁን አውሮፓ ቢሆን የተወለድኩት ነበር አማርኛ አልሰማም ጆሮ የሚቆርጡኝ አይደል? ወይ ደግሞ ብራዚል ቢሆን እንግሊዘኛም ላልሰማ እችላለሁ። ቋንቋ አያጣላንም ልልህ ነው። መልክዓ ምድር አያጣላንም። ግን መሰረታዊ የሚባሉ ደግሞ ቅድም አሁን ሳይንስ መመለስ አለበት። ለዚህም ሳይንስ ነው መመዘን ያለበት። ፖለቲካውንም ሃይማኖቱንም ሳይንስ መመዘን ካለበት በሳይንስ እይታ ለምሳሌ ሳይንስ 5 የስሜት ሕዋስ ነው ያላችሁ ይለናል። ማየት፣ ማሽተት፣ መቅመስ፣ መንካት ምናምን ብሎ 5ቱን ያስቀምጣል። 5 የስሜት ሕዋስ ነው። 5 የስሜት ሕዋስ እንዳለን የነገረን ግን 6ኛ የስሜት ሕዋስ አለን አይደል? 6ኛ የስሜት ሕዋስን ሳይንስ ይቀበለው አይቀበለው ባላቅም፣ ለምሳሌ እዚህ ጋር ባስቀምጥ ጨው አልቀምስም፣ ምላሴ ላይ ባስቀምጥ ነው የምቀምሰው። ምላሴ እየቀመሰ እንደሆነ የሚነግረው ኢንፎርሜሽን የሚሰጠው ጣፋጭ ነው፣ መራራ ነው፣ ጎምዛዛ ነው ወይም ቴስትለስ ነው ምናምን የሚለውን እንዲለይ የሚያደርገው እውቀት የሚሰጠው ሌላ ነገር አለ። እያየሁ እንደሆነ ላይክ አይኔ ሬቲና በኩል ኢንፎርሜሽን አልፎ ተገልብጦ ምናምን የሚለውን ነገር በራሱ እንዲያውቅ ያደረገው ሌላ ስሜት ሕዋስ አለ። ለምሳሌ ይሄ ጆሮ እዚህ ጋር ተቀምጧል፣ እየሰማሁ ነው ግን በዚህ ውስጥ ቃላቶች እያለፉ እንደሆነ ምናምን የማይበት መንገድ የለም። ስለዚህ ምናልባት እኛ ከዚህ ፎርሜሽን ውጪ ሃየር ሰልፍ አለን የሚል ሌላ ራሱን የቻለ ጥናት አለ። እኛ ሎወር ሰልፍ ነን፣ ሃየር ሰልፋችን እንደ 6ኛ ሆኖ ማኔጅ ያደርገናል፣ ኢንፎርሜሽን ያቀብለናል፣ አንዳንድ ነገሮችን እንድንረሳ የሚያደርገን። አሁን የሆነ ነገር እያሰብክ ልትረሳው ትችላለህ። ኖ ይሄ አይጠቅምም ምናምን ብሎ ፍሊተር የሚያደርገው ምናምን ከዚህ ከሚንቀሳቀሰው አውቃለሁ ምናምን ከሚለው ዳዊት የተሻለ ሃይብሪድ የሆነ የተሻለ እንዴት አድርጌ ልንገር ሌላ አለ፣ የአንተ ሃየር ሰልፍ አለ ነው። እሱ የለም አይ እኔ በ5ቱ የስሜት ሕዋስ ነው ያለሁት፣ 5ቱ የስሜት ሕዋሳት ነው የምከተለው ምናምን ካልኩኝ እነሱ 5ቱ የስሜት ሕዋሳቶች ፈንክሽን እያደረጉ እንደሆነ የሚነግረኝ 6ኛ የስሜት ሕዋስ ነው የሚል ደግሞ ራሱን የቻለ አንድ ትልቅ ግሩፕ አለ። ቅድም ልክ መሬት ክብ ናት ስትል አይ ፍላት ናት ብሎ እንደሚመጣው ግሩፕ ማለት ነው። ስለዚህ ይሄን ቅርጽ ስንይዘኛ ራሱ እንዴት ይሄን ቅርጽ ያዝን ማለት እንደዚህ አይነት ቅርጽ እስካሁን እኮ እንግዲህ 1000 ዓመታት አይተናል። ሰው የዚህ አይነት ቅርጽ አለው። ያው በኢቮሉሽን የመጣው የሚለው ያን የሚያምን አንድ ራሱን የቻለ ግሩፕ አለ። እዛ ግሩፕ ውስጥ አይደለሁም እኔ እዚህኛው ግሩፕ ነኝ ያለው። ግን ሳይንስ ለዚህ ምንድን ነው መልስ የሚሰጠው? ፖይንቴን ካገኘኸው ማለት ነው። ከጋሼ ጋር የምጋራው ሀሳብ አለ። ለምሳሌ ከሌላው ከሆነ ነገር ወርደን ነው እዚህ የመጣ ነው የሚለው ህልሜን ስለምወዳት አንተ ኮሌክቲቭ ኢንፎርሜሽን ነው ብትለኝም ላይክ የሆነ ልክ እንደነገርኩህ ሃየር ሰልፍ አለኝ እዚህ ጋር እኔ አይደለሁም ስለ እኔ አይደለሁም ሳይሆን ላይክ በሚገባኝ ያክል ብቁ እውቀት በሚገባኝ ያክል ወይም ደግሞ እንዴት ነው ትክክለኛው ሪሶርስ ከሆነው ጋራ ተገናኝቼ ቢሆን ምናልባት በጣም የተሻለ አመለካከት ሊኖረኝ ይችላል የሚለውን ከሳቸው እጋራለሁ። ከዛ ደግሞ ኮሌክቲቭ ደግሞ እያደረግን ምድርን ወደ ተሻለ ገነትነት እንወስዳታለን። የጁሾችም አመለካከት ነው። ጁሾች እግዚአብሔር ጋር እንሄዳለን ብለው አያምኑም።
ግን እሱን ወደዚህ ኢንቫይት እናደርገዋለን። ምድርን ገነት አድርገናል፣ ጽድት ያለች በቃ ቆንጆ ዓለም ፈጥረን እሱን ወደዚህ ኢንቫይት እናደርገዋለን ይላሉ። ቢሆን ደስ ይላል ወደዚህ ቢመጣ። ገብቶሃል? ልክ ቅድም አንተ ያነሳው አይነት ሀሳብ እነኝን ጠቅለል ልናደርጋቸውና የሆነ መልክ እንስጠው። መፍትሄ ልንሰጥ ሳይሆን ላይክ ግን ሁለቱ ሀሳብ እንዴት ነው የሚሄደው? ካልነበርኩ እንዴት አሁን አለሁ፣ ካሌለሁኝ አሁን ከሌለሁ ነው ደግሞ ሌላ ላልኖር የሚችለው። በቃ አለቀልሽ ከዚህ በኋላ ህይወት የለሽም ምናምን የሚለውን ከሆነም አሳምነኝ ነው። ከእንትን አንጻር ከኢቮሉሽን አንጻር በጣም የሚያስገርሙ ነገር መሰለሽ፣ ከ100 ዓመታት በፊት የነበሩ የዲኤንኤ ታይፓችን በላቦራቶሪ ቴስት ሲደረግ ሞዲፋይድ ሆኗል። ለምሳሌ አንደኛው ኮዝ የሚባለው ቦልድነስ ወይንም ራሰ በርናንት እየጨመረ መጥቷል ማለት። ሌላው ለምሳሌ በፊት ብዙ ፀጉራማ የሆኑ ሰዎች ነበሩ ከ100 ዓመታት በፊት ደረታቸው ፀጉር የሆነ ምናምን። አሁን ኦልሞስት ፀጉር እየቀነሰ መጥቷል። እነዚህ ወደፊት ባብል መስል እንችላለን እንደ እንትን እያለ እየጠፋ ከመጣ በኢቮሉሽን ሹጥጥ ብለህ ፀጉር የለ በሌለ ስለ ኢቮሉሽን ከመሬት ተነስቶ የተነገረ ነገር አይደለም። አንደኛ የተገኙ ፎሲሎች ነበሩ። የመጀመሪያ መነሻ ሀሳብ የነበረው አክቹዋሊ የኢቮሉሽን ቲዮሪን ያነሳው ቻርልስ ዳርዊን ነው። ዳርዊን ሲያነሳ ሞንክ የነበረ ነገር ግን እንትን የሚወድ እንትኖች ወፎችን መሰብሰብ ይወዳል። እንደዛ እያደረገ ወፎችን እየደረደረ ሲሄድ ወደ ጉጉት ይሄዳል። ፊታቸው እንዲህ እያለ ሲሄድ እንዴ ይሄ ነገር ከጉጉት ወደ ነብርነት ምናምን ወደ ድመት ዝርያ ነው የሚሄዱት። እንዲህ ሲያስቀምጣቸው ከትንሽ ወደ ትልቅ እንዴ ይሄ ነገር ከአንድ አካባቢ ነው የመጣ። ስሜት ሕዋሳችን ሁላችንም እንትን ነን። አይኖቻችን ምና አንድ አካባቢ ነው እንስሳቶች ስንባል ለምንድን ነው አንድ አካባቢ ሆነ የሚያቀራርበን ነገር አለ የሚል ፈርዘር ጥናቶች ማጥናት ጀመረ ማለት ነው። እነዛ ጥናቶች እንግዲህ ግራቪቲ ስለመኖሩ ስታጠኝ መሬት ላይ ትጥይና ይወርቃል እቃ ሲወርቅ ከዛ ታጠኛለሽ አስልተሽ አይደለ? ኦኬ ኮዛል ኤንድ ኢፌክት ይባላል። ኢፌክቱ ከየት መጣ ኮዙ ምንድን ነው ብለሽ ስታጠኝ የማታየውን የመሬት መሳብ ካልኩሌት ማድረግ ትጀምሪያለሽ። ኮዛል ኤንድ ኢፌክት ላይ ሲጠና ፕሪንሲፕሎችን ያጠናል፣ ፋክቶችን። እነዛ ፕሪንሲፕሎች ይሰራሉ አይሰሩም ተብሎ ሌላ ቦታ ላይ ቴስት ሲደረግ ይሰራሉ። ስለዚህ ተቀባይነት ያገኛል። ብዙ ኤክስፐሪመንት ተሰርቶ የሚገርመው እንትኖች ይገኛሉ፣ ፎሲሎች። ለምሳሌ አሁን ስለ ዳይኖሰር ፊልሞች ተሰርቶ ምናምን እናያለን። ያ ዳይኖሰር እንደዚያ ይመስላል አይመስልም? ያ ፊልም ነው። ኦኬ ሪል ግን ፎሲሉ ተገኝቷል። አዎ። እንዴት ፎሲሉ ሊቆይ ቻለ? እነዚህ ንብርብር እንትኖች ሲሰሩ ላቦራቶሪ ላይ ለምሳሌ እብነበረድ እንዴት ይሰራል፣ ላይምስቶን እንዴት ይሰራል የሚለው ሲጠና ካርቦን ዴቲንግ አለ፣ ሌሎችም ዴቲንጎች አሉ። ኦኬ እነዚህ ፕሮሰስ የሚፈጀው ይሄን ያህል ዓመት ነው በሚል ነው ካልኩሌት ተደርጎ የእያንዳንዷ የምድር ታሪክ የተቀመጠው። በጣም አስገራሚ የሚባል ደግሞ ታዲያ እንደዚህ ግራቪቲ የሚባል ነገርን ሳናይ የሆነ ቀን ስቦ ብቻ ስለጣለ ሂሳብ ሰርተን ዕለት ቀመር አውጥተን ግራቪቲ ካልን ነብስ የለም ማለት ምን ብቃት አለ? እሱ ግን የዚህ ግራቪቲ እንትን ምን አምጥቶልናል? በቃ እንዴት አድርገን ከግራቪቲ ማምለጥ እንዳለብን፣ ፕሌንን እንዴት መስራት እንዳለብን፣ ሮኬቶች እንዴት መስራት እንዳለብን፣ እንትን መንኮራኩሮችን እንዴት መስራት እንዳለብን ያ እንትን ፎርሙላዎች ብዙ ሪዛልቶችን አምጥቶልናል። ዝም ብሎ አይደሉም የሚመጡት፣ በቀላሉም ተቀባይነት የላቸውም። ሪሊ ሪፕሮዲሲብል ነው የሚባለው አንደኛው ይሄ ነው። አንቺ የሞከርሽ ሙከራ ብዙ ሰዎች ሞክሮት ሪዛልቱ ተመሳሳይ መሆን አለበት፣ ካልሆነ ፎልሲፋይ ይደረጋል ያንቺ ጥናት። የሳይንስ አንደኛው ሜትድ በግሩፕ የሚሰራ ኮሚኒቲ ቤዝድ የሆነ አፕሩቫል የሚፈልግ ነው። ፎርሙሌሽኑም ተመሳሳይ ነው። ወደ ኢቮሉሽን ላይ ስንመጣ ስሩ ታይም ፕሮሰስ እያደረግን ስንመጣ ሪል የሚታዩ በ100 ዓመታት ፊዚካል ለውጦች መጥተዋል ሰው ላይ፣ የዲን ሞዲፊኬሽን መጥቷል። ሌላው ደግሞ ሌላ አዲስ ሳይንስ ጀነሬት ሆኖ መጥቷል። ለምሳሌ ምንድን ነው የሚባለው? ጂኖሎጂ የሚባል ጂኖሎጂ ማለት አርኪኦሎጂ እንደሚባለው አርኪኦሎጂ ውጭ እንትን አጽሞችን ቅሪቶችን አለመትፈልግ። አሁን ግን ጂኖችን ራሱ ታሪካቸው ማጥናት፣ ጂኖቻችን የእኛ ጂኖች ታሪካችንን ያስቀምጣሉ የሚል ጥናቶች ተጀምሯል። ስለዚህ ይጠናል ማለት የሰው ልጅ ጂኑ ከማን ጋር ይመሳሰላል ምናምን እየተባለ ሳይንሱ እያደገ ሂስትሪያችንን ትላንትናችንን ከቅድመ አያቶቻችን አንሴስቶሮቻችን የነበሩበትን ታሪክ ማምጣት ይቻላል የሚባል ሪዛልት ላይ ተደርሷል። ከነፍስ ጋር ካያያሹ ደግሞ ነፍስ ጭብጥ የለውም ነው። ለምሳሌ አንቺ ኤግዚስት አደረግሽ፣ አንደኛም ባይዘዌ በሳይንሳዊ ጥናት ያልተገኘ አሁን ቅድም እንዳልኩሽ አንድ አካል ተጨማሪ አካል ምንላቸው ሀሳባዊ ዓለም ውስጥ ያሉ ነፍስ ስለናል። ነፍስ ኤግዚስት ያደርጋል አይደል? ነፍስ አለ ብለን እንድናስብ ተደርገናል። መንፈስ የሚባል ነገር እንድናስብ ተደርገናል።
እና እንደዚህ ያሉ ነገሮች ማሰብ እና ዲፋይን ማድረግ ይቻላል። ችግር ነፍስ ማለት እንትና እነ ሰቆራጥስና አሪስቶትል ምን ይላሉ? ነፍስ ማለት ኢነርጂ ነው፣ የኛ ኃይል ነው፣ አቅማችን ነው ብለው ዲፋይን። ሶል በየቦታ ልዩነትን ዲፊኒሽን ወይንም ክሌሚንጉ ይለያያል። እኔ ግን ልክ እንደ አካል እንደ ስጋ ልክ ስንሞት እሷ ንጥል ብላ ወይም ነፍሳችን ወጥታ ደማችን እየሰራ አይነት ምን ተነጥላ እሷ ከተነጠለ ሌላው ነገር የሚያቆም አርጎ ማሰብ ግን ቅድም ያልኩህ ይሄ ላይፍ አፍተር ዴዝ የሚለው ዶክመንተሪ ያሳየን ይሄንን ነው። ሰዎቹ ሞትን ኤክስፒሪየንስ ያደርጉ እሱኛው ባይዘው በህይወት አይተን ብለዋል። ኮንስፓይሬሲ ነው። ብዙ መጽሐፍቶች አንብቤ ያለው ብዙ ኢቭን ከ27 ዓመት በኋላ ሞቶ ተመለሰ የሚባሉ ታሪኮች ሁሉ አይቻለሁ። በፊት ሪኢንካርኔሽንም እየተወራ ምናምን ይባላሉ። እነሱ ፎልስ ክሌሚንጎች ናቸው። በሳይንስ አልተረጋገጠም። ሳይንሳዊ በሆነ መንገድ ለምሳሌ ሰብጀክቲቭ የሆነ ኤክስፔሪንስ ለምሳሌ ሰዎች ኮማ ውስጥ ገብተው ይቀበራሉ። ኮማ ውስጥ ሞተዋል ተብለው ኮማ ውስጥ ሆነው ድሪም እያደረጉ እኔ አሁን አንድ ሰፈር ውስጥ አውቃለሁ። የሆነች ሴትዮ ትሞታለች። ከሞተች በኋላ በቃ ትቀበር ምናምን ተብሎ ተገነዛ አስታወቃ ትነሳለች። እሺ ወዚን ድሪም እያደረገች ኮማ ውስጥ እሺ። ሞትን ዲፋይን ያደረጉት እነሱ ናቸው። ቅድም ብዬሻለሁ። ሞት ማለት ትንፋሽ ማቆም፣ ልብ መምታት ማቆም ላይሆን ይችላል። አይምሯችን እንደገና ሪስቶር አድርጎ ከተነሳ ከዛ ከኮማ ውስጥ ድሪም የምታደርግ የምታያቸውን በሙሉ ኦኬ ሞቼ የተነሳው ነው። አንቺ ክሌም አድርገሻል። ሞተህ ነበር እኮ ሬሳ እኮ እንዲሆናል ብዬ አወራለሁ። አንቺ ምንድነው ታኪያው ሞቼ ነበር፣ እዛ ድሪም ውስጥ ነበር። ኮማ ውስጥ ሆኜ ሰው ድሪም ነው የሚያደርገው። ኦኬ ከአእምሮ ጋር ነው የሚጫወተው። ሰው እሱን አምጥቶ አዎ መንግስተ ሰማይ ገብቼ ነበረ፣ አምላክ እንዲህ ተገናኝቶኝ ነበረ እያለ ድሪሙን ሊያወራሽ ይችላል። ሰብጀክቲቭ ኤክስፒሪየንስ በፍጹም ሳይንስ መሆን ማይችለው ኮመን ወይንም የጋራ እውነት መሆን ማይችለው ለዚህ ነው። ሰዎች ሞተን ተነሳን ብለው ክሌም ያደረጉባቸው ብዙ ዘመኖች አሉ። በጣም ብዙ ዘመኖች። እኔ በየጊዜው ሞተን ተነሳ የሚሉ ሰዎች አሉ። ከሆነ ጊዜ በኋላ ግን ይጠፋሉ። ዋይ ካልሽ ማንም አፕሩቭ ሊያደርግ አይችልም። ሰሙዌር ላይ ሞቼ ተነሳው እያሉ ሊያወሩ ይችላሉ። ግን ሞቶ መነሳት ማለት ራስሽን ፊዚካል ደርሶ መምጣት፣ የተነገረሽን ድሪም ማየት፣ ነጭ ልብስ ለብሰሽ በነጭ ፈረስ ላይ ነጭ አምላክ እንትን ብሎ ገነት በወርቅ ተብሎ የተሳለልሽን ከልጅነት ከደመናው በላይ ስትሄድ የሆነ በወርቅ የሚከፈት በር አለ። በዛው ስትገባ ነጫጭ ክንፍ ያላቸው አሉ። ከዛ እነሱ ይዘው ከሄዱና የሆነ ትልቅዬ እግዚአብሔር አለ ነጭ ፂም ያለው ምናምን በቃ እሱን ኮማ ውስጥ ብትሆኚ እሱን ሁሉም ሰዎች አይተናል አሉ። ያሉ ተመሳሳይ የተነገራቸው ነው። ለዚህ ነው አይምሮሽ የተነገረሽን ነው የሚተረጉምልሽ የሚለሽ። ሰዎች ኮማ ውስጥ ነው ሳይሞቱ ከቆይታ በኋላ ይነቃሉ። እንዲህ በነገራችን ላይ አሁን ነው ሳይንስ ኮማን በደንብ አፕሩቭ ማድረግ የጀመረው እንጂ 1 ዓመት ሙሉ ኮማ ውስጥ የሚገቡዋል። ድሪም የሚያደርጉ ምንም አይቀር የሚያደርጉ ሰዎች በቃ እነዛ ሰዎች ይነሳሉ። ሰሙዌር ላይ ሲነሱ ብትጠይቂያቸው መንግስተ ሰማይ ደርሰው ሲኦል ደርሰው መሬት ላይ ይነገራቸው የነበረውን ነገር በሙሉ ፊዚካሊ ፊልም ሰርተውት ይመጣል። እንደዚህ ያለ አይምሯችን እንትን የማድረግ እንትን አለው። ሌት አሉን። እኔ እኮ ባለፈው ጀምሬልሽ ነበራል ሃሎሲኔት አድርገን 3 ሆነን ተቀምጠን እኮ ሲስተርን መስሎ መጥቶ ሲስተር መስላ መታን መንገድ ላይ ጠፍታብን ኦኬ ሰይጣን ነው ምናምን ጎስት ነው ምናምን ብለን ደንግጠን ተነስተን እንግዲህ ይሄ ምስክር ያለበት ነው። ስቲል እነዚህ ሰዎች በህይወት አሉ። ግን ምን ነበር የኔ ጥያቄ? ሰይጣን ከሆነ እንዴት እንደዚህ ሊያታል ይችላል የሚል ጥያቄ ስለነበረኝ እሱን ፍለጋ ነው የሄድኩት። ሰይጣንን ፍለጋ ለማግኘት ኤግዚስት የሚያደርግ ጎስትን ነበር የምፈልገው። በየቤተ ክርስቲያን፣ በየጸበሉ፣ በየቸርቹ፣ በየጠንቋይ ቤቱ ምናምን ሄዳለሁ። ሰይጣን ፍለጋ ቼክ አደርጋለሁ። ተናዘይንድ ስረዳ ሃሉሲኔሽን ነው። ኦኬ ኤክስፐሪመንታል ስሰራ ኤክስፐሪመንታሊ እንዴት ሃሉሲኔሽን ሊሆን ይችላል? በግሩፕ ሆናችሁ ታሪኩን እንደውም ለተመልካቾቻችን በደንብ ታስረዳለህ። እኔ እንደተረዳሁት በግሩፕ ሆነው ቁጭ ብላችሁ አይደል ያልከኝ? እንዘን እህትህ መጣች፣ አዋራችህ በቁልፍ ኢሹ አይተህ፣ ከዛ ሄደች፣ ከዛ እህትህ መጣች። ሁላችሁም እንዴት እኩል ሃሉሲኔት ታደርጋለህ? ምን ነበረ ወቅቱ? በጣም አሁን ነው ጀስቲፊኬሽን መስጠት። ኦኬ ወቅቱ ፀሐያማ ወቅት ነው። ፀሐይ ቀትር ቀን ላይ ፀሐይ የምትሆንበት ነው። 7 ሰዓት ነው። ከትምህርት ቤት እንደተመለስን ነው። ፋዘርን እንፈልገዋለን። ፋዘር የሚፈልጉ የፋዘር ደንበኛ ይመጣሉ፣ አቶ በቀለ የሚባሉ። በጣም የሚገርም እያንዳንዷ ፒክቸሩ አይሜሮ ውስጥ አለና ይመጣሉ። እኛ 4 ማዕዘንና ጠርዝ ላይ እንቀመጣለን። የእኔ አብሮ አደጌ 1 ቀን የተወለድን በእድሜ እኩል እና የሱ ወንድም እኔ ቁጭ ብለን 12 ዓመታችን ነው። ቁጭ ብለን እናወራለን። ይመጣሉ። ሲስተር ትመጣለች። ሲስተር ትመጣና ፋዘርን ጥሪላቸው እንላለን። ፋዘርን ልጠራ ወደ ዳገት ትሮጣለች። እንደዚህ ብለን ነው የምናያት፣ ወደ ጀርባ ነው የምናያት። እሳቸው እንደዚህ ናቸው፣ ከፊታችን ነው ቁጭ ያሉት። ከዛ ማውራት እንጀምራለን። የምናወራው ወሬ
የሰይጣን ወሬ ነው። ሰይጣን ከእግሩ በታች ፈረስ መስሎ ከላይ አንበሳ መስሎ በአየር ላይ ሲንሳፈፍ አየው እያለ ነው የሚያወራል ጓደኛዬ። በጣም ተመስጠን በፍርሃት ውስጥ ሆነን ነው። እዚህ ፍርሃት እንዴት ሃሉሲኔሽን ሊፈጥር እንደሚችል ደን አደሚድል ላይ እሷ ትመጣለች። እሷ ትመጣና የለም ፋዘር ትልና ቁልፍም የለም ብላ በዚህኛው በኩል እየሮጠች ትሄዳለች። እና እሳቸው ተነስተው ሲሄዱ እሳቸውን ጥቂት አየና እሷ እንዲዞር ብለን እያየናት መሀል መንገድ ላይ እንትኗን ሳትጨርስ ብን ብላ ጠፋል። ደንግጠን እንነሳለን። ደንግጠን ተነስተን እንዴ አልመጣችም፣ መታለች፣ አውቆ መታልማ እሳቸው እንደውም ሄዱ እያን ወደ ታች በዚህ ጋር መጡች እንዴ መታለች እኮ ቁልፍ የለም ጠፋችባችኋል፣ እንትን ጠፋች እያልን እናወራለን። ከዛ እንዲህ እያወራን ከላይ ትመጣለች። እንዴ ከምን ዞራ በዚህ አዞር ምናምን እያልን እየመጣ ቁልፉን ይዣለሁ። ኧረ ፋዘር አሁን አልመጣሽም? አልመጣሁም ፋዘር እየመጣ ነው። ሄዱ እንዴ ሰውየው እንዴ አሁን መተሻል ነበር ሄደ ትቀልዳላችሁ እንዴ ብላ እየሮጠች የኔ ታናሽ ናት እየሮጠች ትገባስ ማሙስ ብለን እኛ ኦርቶዶክስም ስለነበር ገባን። ለኔ ጥያቄ ጭሮልኝ ነው ሄደው። ለነሱ ግን አምነውበት ነው በቃ ሰይጣን አለ ብለው ነው። ለኔም ሰይጣን አለ ብዬ ነው ያመንኩት። ግን የኔ ጥያቄ ምን ነበረ? ሰይጣን ከሆነ እንዴት ሊያታለን ይችላል? ምንድነው ጥቅሙ? የሰይጣን አቅም አነሰብኝ። እኔ ሄጄ ጸበል ሄጄ መጮህ ነበረብኝ ምናምን እንደዛ ነው። ወይ ታምሜ አላየው ራሴ ሰይጣን ይሄን ነው ብዬ መምሬ ደንኩ የሚባሉ ነበሩ ጠየኳቸው። እንዲህ ነው ታዲያ? አዎ ሰይጣን ከዚህ በላይ አቅም የለውም ማታለል ነው ስራው አሉኝ። አልተመለሰልኝ። ከዛ ጊዜ ጀምሮ ለ3 ዓመታት ጸበል ቦታ ሄድ ነበር። አይ ነበር ሰይጣን የያዛቸው ሰዎች ሲጮሁ ምናምን። ምን ተማርኩኝ? ፓተርን፣ ተመሳሳይ ፓተርን ነው የሚያወሩት። ምስ ምንድን ነው ሲባል አመድና ተላ ነው የሚሉት። የት ያስከው ጠራራ ፀሐይ ባዶ ቤት ምናምን እንደዚህ ስኔን ሰብሮ ምናምን ነው የሚለው። ማን አንተ መጋኛ ምን ጠዋት ስትመጣ መጣዋት ነገር ነው የሚለው። እና 8ኛ ክፍል ስደርስ መጽሐፍ ጀመርኩኝ። ሳይ ፓተርኑ ተመሳሳይ ነው። ኦኬ ይሄ ፓተርኖች ከየት መጡ? እኔም ማቀው ነው። በጠራራ ፀሐይ ሰይጣን ይዛል፣ በሌሊት እንትን ይዛል። የተነገረኝ ነው ከልጅነት። አሃ ይሄን ተነግሯቸው ነው ማለት ነው። ስለዚህ እነዚህ ኮዞች እንደ ኮዝ ያስኩና ኦኬ ሰይጣን ያለው ጠንቋይ ቤት ነው ብዬ ጠንቋይ ቤቶች ጀመርኩ። ጠንቋይ ቤት ሲሄድ ደግሞ ትሪኪ ጭራሽ የለም። ሰዎች ፍርሃት ውስጥ ነው ያሉት ምናምን። ሚስሊድ አድርጌ መረጃ ስሰጣቸው ሚስሊድ ባረገ ስም ይጠሩኛል። ኦኬ እቺ ነገር ብላ ነው ምናምን ብዬ ሄድኩኝ። እንደ አጋጣሚ ቸርች ውስጥ እኛ ሰፈር ውስጥ 11ኛ ክፍል ስደርስ እንግዲህ ይሄ ሎንግ ፕሮሰስ ነው። 11ኛ ክፍል ስደርስ በልሳን የሚጨልዩ ሰዎች አገኛለሁ። እነዚህ ሰዎች እንዴት ነው እስኪ ልግባ ስል ልሳን ተናገር ብለው አስጨነቁኝ። እነዚህ ሰዎች እንትን ነው እያልኩ በመሀል ግን ሲያወሩ ስለ መጽሐፍ ቅዱስ ማየት ጀመርኩ። ኦኬ ይሄ ነገር ፖዚቲቭ ነገር አለው ማለት ነው ምናምን ብዬ እንትኑ ኢንተርቴን ያደረገኝ ጀመር። ካልቸሩ ልጅ ሞኝ መላለስ ስለነበር ዛጋ ኦኬ ብዬ ጆይን አረው። ያ ግን ምን አይነት ኢንቫይሮንመንት ፈጠረልኝ? ቅድም ያልኩትን ለመመለስ ጥያቄ ፈጠረልኝ ማለት ነው። ኦኬ እነዚህ ሰዎች ሰይጣኔቱ ጋር እንደሚስካወቋቸው አይ ካን ዱ አን ኤክስፐሪመንት እነሱ ላይ። ስለዚህ አንቺ ሰይጣን ይዞሻል ብያት አዎ ምናምን እስኪ ጮሄድ ነው ያስከው። ተመሳሳይ ነገር ነው። ቲክ አደርጋለሁ ራሴ ነኝ የማደርገው። ከዛ ቆይ ግሩፕ ሃሉሲኔሽን እንዴት ይቻላል? በግሩፕ እንዴት ተመሳሳይ ይሆናል ስል ማንበብ ጀመርኩ። ሪሰርቾች ሲሰራ የተሰሩ ጥናቶች አሉ። ጥናቶቹ አት ዘ ሴም ሞመንት አይምሮ እንዲመጣና ተመሳሳይ ኤክስፒሪየንስ እንዲኖራቸው ይፈልጋል። ሰዎቹ ተመሳሳይ ኤክስፒሪየንስ፣ ተመሳሳይ ልምምድ። ስለዚህ ተመሳሳይ ልምምድ ያለብኝ ያዘኑ ሰዎች ጋር ማቀው ሰው የሞተው እኔ ማቀው ሰው እነሱ የሚያውቀው ሰው ተመሳሳይ ኤክስፒሪየንስ ያለው ሰው ጋር ሄጄ ካሜራ ገጥሜ እንትን ስለዛ ሰው ማሰብ አወራለሁ። ሂንት እሰጣለሁ። ያን ሰው አወራና ምናምን ስል ቆመው ያሉ ተመሳሳይ ልብስ ምናምን ለብሶ ምናምን። ከዛ እኔ ከአይምሮ ሳጠፋው ይደነግጣሉ። እኔ አወራሻለሁ እንደዚህ እያወራሁሽ እንዲህ ነው እንዲህ ብዬ አንቺ እንድትመሰጪ ነው ስለዛ ሰው ይገርምሻል እንዲህ ጥቁር ጃኬት ለብሶ እኮ ምናምን ብዬ አውርቼ እንዲህ አውርቶኝ እንዲህ ምናምን ልሻለሁ። አንቺ በጣም አዝነሻል። ስለዚህ ቀጥታ ትሰያለሽ። ብዙውን ጊዜ የሚያዝኑ ሰዎች መጣብኝ አየሁት መጥቶ እዚህ ጋር አወራኝ ሲል ሰምተሽ አታውቂም? ለቅሶ ቤት አካባቢ አሁን እኮ እዚህ ጋር ቆሞ እያወራኝ ይመስለኛል ምናምን። ኦኬ እያልኩ 10 ሰዎች ላይ ኤክስፐሪመንት አደረኩ። በትክክል ካሜራ ገጥሜ 7ቱ ፋንክሽናል ነበሩ፣ 3ቱ ፌል አደረገ። ስለዚህ ግሩፕ ሃሉሲኔሽን ይቻላል ነው። ሃሉሲኔት አድርገን ነው። እንዴት ሃሉሲኔት አድርጎ የሚባለው መልስ ስመልስ
ከመሀል ያለው ይቅርታ ስም ልጥቀስ፣ እዚህ ዘሩ የሚባለው ጓደኛዬ ሰውየው ተነስቶ ሲሄዱ አይቷቸዋል። ሲሄዱ እኔ ምን ብለውኛል፣ በቃ ስላልመጣው አቶ በቀለ ይመጣል ብለህ ለአባትህ ንገር ብለው ተነስተው ቀጥታ መንገዱን ይሄዳሉ። መንገዱን ሲሄዱ እሱ ነው የመለሰው መልሱን። እሳቸው የሄዱት እሷ መታ ነው የሚል ከዛ እሱን እኛ ካስት እንድናደርገው አደረገን እንድናይ። እሱ ዞር ብሎ ሲያይ እኛን አብረን ይዞር ነው ከአይኑ ጋር ማለት ተነስቶ እሱ ነው መጀመሪያ እንዴ መታ ነበረ ብሎ አወራል። ያየን ነው የመሰለን፣ እሱ ነው ያየው፣ እኛ አላየን። ይሄ ነበር ሀፕን ያደረገውና አልገባኝም። ደህና ገብቶ ነበር አልገባኝም። ይኸውልህ አሁን ስለ ሃሉሲኔሽን ሲሆን እንዴት በግሩፕ ሃሉሲኔት ይደረጋል ራሱን የቻለ ጥያቄ ነው። ቅድም እንዳልኩ እሺ ኢንዲቪጁዋሊ ሃሉሲኔት እንዴት ይደረጋል? ለምሳሌ ቅድም አንድ ነገር ብዬሽ ነበር፣ ላይክ ህልም ያሉ ሰንበዲ ያይና ያየውን ህልም ከ2 ከ3 ቀን በኋላ አክቹዋል ወርዱ ቦታው ምኑ ሳይቀየር ኢቭን ንግግር ሳይቀየር እንደ ዴጃ vu አይነት ነገር ሀፕን ያደርግበታል። አሁን ለምሳሌ ሰብስታንስ የሚወስዱ ሰዎች ነው ብዙ ጊዜ ሃሉሲኔሽን የምታየው ዛፍ ሲደንስ አየን ይላሉ። አሁን አጋጣሚ ምን መሰለሽ ከፍተኛ ትኩሳት ያለበት ሰው ለምሳሌ ወባ የተያዘን ሰው ምናምን ሰው መጣብኝ ምናምን ሲል ታየዋለች። ላንቺ አይታይም፣ ለሱ ያይታየዋል። ሲመጡ ነፍስ ግድያ ላይ ፍርሃት ያለው ወይም ጥፋት ላይ ጊልቲ ኮንሽስነስ ያለው ሰው በቃ እንዲህ መጣብኝ ሊገለኝ መጣ ምናምን ሲል ታያለሽ። ይታየዋል ፊዚካሊ ያሱ ሲመጣ ሲገለው። ለኛ ነው የማይታየን። ሃሉሲኔሽን ማለት ይሄ ነው። ሌላው ደግሞ እንትን ለምሳሌ በጭንቀት ጊዜ በጣም ሲጨነቅ ሰው ሲያዝን፣ እነዚህ በሳይኮሎጂ የተጠኑ ኤክስፐሪመንታል ናቸው፣ ባይዘዌ የተሰሩ ናቸው። ሌላው ሰብስታንስ ስትወስጂ፣ ሰብስታንስ ማለት አደንዛዥ ዕፅ ሲቅሙ ምናምን ሰዎች ቅመው ለምሳሌ ዛፍ ሲደንስ የሚያይ ሰው አለ። እሱ ነገር ባይደስ ይለኛል ዛፏ ሲደንስ ምናምን። ይሄ ሰብስታንስ ስትወስጂ ሃሉሲኔት ታደርጊያለሽ። ግን እኮ አክቹዋሊ ይሄን ለምሳሌ እኔ አንዴ ማስታወሰው ትንሽዬ ውሃ ቁሬ ሰውየው እንትን ወስዶ ሰብስታንስ ወስዶ ትንሽዬ ኩሬ ናት ሊዘላት ይሞክራል። መጥቶ ይንደረደርና ይቆማል። ከዛ ይንደረደርና ይቆማል። ከምን ሆኖ ነው ምናምን ሲል ለካ ሀይቅ መስለው ትልቅ ሀይቅ መስሎት ነው። ጋሼም ግን በእንደዚህ ጉዳይ ኤክስፒሪየንስ አለኝ እያሉ ነው። እስኪ አሁን ያልከው ቴዎድሮስ አደባባይ ጂን ይባላል። ወስደን ልጆች ሆነን 3 ነን፣ አዳራሽ መሀል ገበያ መርካቶ አዳራሽ ነጋዴዎች ነን እና ወስደን እኔ ደህና ነኝ። ምክንያቱም ዝም ብዬ ሁሉ ነገር ላይ ዘው አልልም፣ እየተቆጣጠርኩኝ ነው። የሚያጠፋኝ ነገር እንዳይሆን እየተቆጣጠርኩኝ ነው፣ ደህና ነኝ። አሁን አንዱ ከመሃላችን እንዳልከው አመዴ ገበያ ስንደርስ ዝናብ ዘንቦ የተወሰነች እንትናለች ተመሳሳይ ከሆነብኝ ነው እና በቃ ሊዘል ለካስ በኋላ ከበረደለት በኋላ ነው እና ትልቅ እንትን መስሎት እንደነበረ አሁን ተመሳሳይ እንደገና ደግሞ ቅድም ሲኒ ሰብሮ ያልከው እኔ ላይ ደርሷል። አሁን ጠንቋይ ቤትም ያልከው እንግዲህ ሚሽን ትምህርት ቤት ነበር፣ የወሎ ትግሬ ሲኖዶስ ትምህርት ቤት። ከስጢፋኖስ ቀይረን ወደ ኦልድ ኤርፖርት ሄደን ሳን ጆሴፍ ኬጂ ተምሬያለሁ እና እዛ ሄደን እዛ እያለን የወሎ ትግሬ ሲኖዶስ ትምህርት ቤት የሚባል ነበርና እዛ ነበርኩኝ። በጠዋት ፈረቃ በማታ ፈረቃ የመጽሐፍ ቅዱስ እንትን አለ። ከሌላው ሳብጀክት ሁሉ እሱን ነበረ የሚስበኝ እና እንትን የሚለኝ። በሌላው እንዴ ደደብ ነኝ እንዴ እንዴት ነው ፈጣሪ እኔን ደደብ አድርገኝ ይሄ የበለጠው እያልኩኝ ከፈጣሪ ጋር በብዙ ሁኔታ ጥያቄ ነበረኝና በኋላ ያም ይገደባል እና ጠንቋይ ቤት ተመርጠን የመጽሐፍ ቅዱስ አስተማሪያችን ጠንቋይ ምንም እንደማያውቅ ነግረውን ያንን ደግሞ እንድናረጋግጥ እኔ እንትን ስለነበርኩኝ ሕፃን ነኝ ከሌሎቹ እኔም ከነሱ ከተመረጡት ጋር ሄድን እና ቄራ ነው ቤቱ፣ እኛ መካኒሳ ነው ትምህርት ቤታችን እና እዛ ሄደን እሳቸው ውጭ የሚጠይቁ ነግረውን ነበር በደንብ እና ቤቱ እንደተቃጠለ ሲነግሩት ጥሎ ሩጫ ያኔ ስልክ ጥሎ ሄደ እና ይሄው እዛው ቆመው እነሱን የመጡትን ማስተማር ጀመሩ እና ያቺ አለች
እና መከታተል ጀመርኩኝ። እንደገና ሴጣንን እንትን ለማለት ቀትር፣ ጌሾ ስር፣ አመድ ምናምን አተላ ሲባል ወረውራለሁ እግዚአብሔርን እንትን አድርጌ። ምክንያቱም ዳዊትን አንብቤያለሁ አንበሳን ድብን ሲገድል እግዚአብሔርን እንትን ስለሚል እኔ ደግሞ ሞት እንዳልሞት እና ፍርሃትን እንዳልፈራ ለሁለቱ ዋና ሞትን አጥብቆ ነፍሴ ይጠለዋል እንዳልሞት፣ እንደገና ፍርሃትንም አጥብቄ እጠለዋለሁ። ስለዚህ ሞትን እንዳልሞትና ፍርሃትን እንዳልፈራ የሚችለው አባቴና እናቴ ሳይሆኑ እግዚአብሔር እንደሆነ፣ እግዚአብሔር ደግሞ ልጅ እንዳለው ኢየሱስ እንዳለው፣ ኢየሱስ ደግሞ ፍጹም ንጹህ እንደሆነ እኔም እንደ ኢየሱስ ልጅ ለመሆን ፍጹም ንጹህ መሆን እንዳለብኝ፣ ከክፉ ነገር እና ከአፍራሽ ነገር መራቅ እንዳለብኝ ሕፃን ሆኜ ነው የምነግርህ። እና ይሄን እኔ አውቄ ነው ወይ አይደለም፣ ለካስ ለዛሬ ሲያዘጋጀኝ ነው ማለት ነው። አሁን እርሱ ጋር አሁን ጋር ሊያደርሰኝ ከሕፃንነት ጀምሮ ሰርቶኛል ማለት ነው። ያው ነብስ የለም ነብስ አለ፣ ምርጫው የራሳችን ነው። እኔ ግን ነብስ አለ፣ ለጊዜው ነብስ አለኝ አልካድኩኝም። ሞትም በተለያየ መልኩ አይተነዋል። ግን እኔ ከሞትም ያገኘሁት ኮንሰፕት ምንድነው? ሰው ማሰብ ካልቻለ ስቲል ቆሞም የሞተ ነው። አዲስ ነገር መፍጠር ካልቻለ፣ አዲስ ነገር መልመድ ካልቻለ፣ ቢንቀሳቀስም ኦልሬዲ ቬጂቴት እያደረገ ነው። ኦልሬዲ ሞቷል፣ ግን ያው በህይወት ያለ ይመስለዋል። ከሁለታችሁ ንግግር ውስጥ የተረዳሁት ይሄንን ነው። ሲቀጥል መንፈስ የሚለው ሀሳብ ጋር ሄድ ነው አይደለ? እሱም ቴንታቲቭሊ ጥሩ ነው። ምክንያቱም አስገድደን ይሄ ነገር እርግጠኛ አይደለም ልንል አንችልም። ምክንያቱም ከ100 ዓመት በፊት የፊደል ትምህርት እንደዚህ አልነበረም፣ አሁን ያለው አይደለም። የዛኔ ልክ ነው የተባለ ነገር ነበር። ይሄ በቃ ተብሎ ብዙዎች በዛ ካሪኩለም መሰረት ወድቀው ያውቃሉ። ዛሬ ደግሞ ያ ካሪኩለም ራሱ ካሪኩለሙ ወድቋል። አሁን ያለንበት ደግሞ የሚገርም ነው ምናምን እያለን ነው። ቅድም እንዳልከው ነው የተከማቸው እውቀት ይሄድና የሆነውን ይጠቅመኛል ብሎ የሚያስበውን ያነሳና አይጠቅመኝም የሚለውን ይጥላል። ምናልባት ዛሬ አንዳንድ ሰዎች በትምህርት በምናምን ስተት ናችሁ እናንተ ትክክል አላችሁም ተብሎ የሚጣሉት ሜቢ ፊውቸር የተሻለ አስተሳሰብ ላይ ሆኖ የሰሩት ነገር ሊሆን ይችላል። ለዚህ ነው የእነ አልበርት አይንስታይን ስራ ስቲል ያለው ዘመን ተሻጋሪ ስለሆነ ነው። ስለዚህ ሳይንስ አንዳንድ ነገርን አይቀበልም፣ ግን ከሆነ ጊዜ በኋላ ያ ነገር ድጋሚ ተነስቶ አሸንፎ ይመጣል። እንደዚህ ነው። ስለዚህ ምንድነው በመንፈሱ በዛው እንትን ስልሽ ሳይንስ ባይዘው ቋሚ እውነት የለውም፣ ኢቮልቭ ያደርጋል። በአንዱ እውነት ላይ ተመርኩዞ ሌላ እውነት እየጨመረ ነገር ያለው እንጂ ዶግማቲክ የሆነ እውነት ወይም በቃ ይሄ ቋሚ እውነት ነው የሚባል በሳይንስ የለም። ምንድነው የሌቭላችን ኦፍ እንትን ነው ይሄ ንቃተ ህሊና የማደግ ጉዳይ፣ መንቃታችን አዌርነሳችን እየጨመረ የሚያስኬድ ጉዳይ ነውና ከዛ አንፃር የነበሩ እውቀቶች መሰረታችን ናቸው። ትላንት የነበሩት ዛሬ እየፈተሽን እየጣልናቸው እየሄድን ነው። መፈተሻችን ኮመን እውነት ሊያደርግ የሚችለው ሳይንሳዊ ሜቶድን ተጠቅመው እውነትን መፈለግ ነው። አፍተር ኦል ግን ያልክ ያለሁት ለምሳሌ ከ50 ዓመት በፊት የነበረ የሕክምና ሲስተም የአሁኑ ሳይንስ አይቀበለው። ብዙ ነገሩ ይሄ ነገር ልክ አልነበረም ያል። አሁን እኮ ባለፈው ባወራነው መሰረት ጃፓን ሰው እንዳይሞት እያደረገች ነው፣ ይቻላል የሚለውን ነገር ይዛ መታለች። ከሆነ ጊዜ በፊት ግን ሰው ልክ ትንፋሽ እንደቆመ በቃ ሞቷል ተብሎ ይቀበር ነበር። ያንን እየጣልን ነው የምንሄደው። ስለዚህ ዛሬ ያለንበት መረዳት እንደ ዓለም ዛሬ ያለንበት አንደርስታንዲንግ ዛሬ ያለንበት የመንፈሳዊም የፍልስፍናውም የሳይንሱም መረዳት እያደገ ይሄዳል። ባለበት የቆመው ሃይማኖት ብቻ ነው። ሃይማኖት እንደው በቻለው መጠን ቢንቀሳቀስልን ጥሩ ነው። ሃይማኖት ብቻ ላለፈው 2000 ዓመት ተመሳሳይ ነገር እያወራ ተመሳሳይ ነገር እያለ ከጠየቀው እየኮረኮመ ከቻለ እያጠፋህ ባለበት ያለው እሱ ነው። የቀሩት እያደጉ እየተለወጡ የነሱ ማደግና መለወጥ ደግሞ ዓለማችንን ሌላ ታሪክ ውስጥ እያስገባ ነው። ኤአይ የደረሰበትን ነገር ማየት እንችላለን። አርቲፊሻል ኢንተለጀንስ እኮ አሁን ሰውን ተክቶ ሰርጀሪ መስራት ጀምሯል። ከሆነ ጊዜ በኋላ ዶክተሮች ላይ ያስፈልጉን ይችላሉ። ያው እንደሚታወቀው ሃይማኖት ነው ኤአይ ማለት አጋንንት ነው እንዳትነኩት እንዳትቀላቀሉት የሚለን እንጂ ሞር አድቫንስድ ሰው እየሆነ በሄደ ቁጥር ሰው እየተቀመጠ ቴክኖሎጂ እየሰራ ይሄዳል። በእርግጥ ደግሞ እሱም የራሱ ጉዳት አለው። እንደኔ እንደ አንድ ኢትዮጵያዊ ምናልባት አውሮፓዊ ሆነ ይሄ ላላስብ እችላለሁ። ምንድነው ብትለኝ ሰው መስራት ካቆመ ምን በልቶ ሊኖር ነው? ኢትዮጵያዊ ስለሆንኩ ነው። አውሮፓዊ ሆነ ምን አገባኝ ልል እችላለሁ። ሰው ስራ ያቆማል ብለሽ ታስቢያለሽ? አስባለሁ። ይተካል፣ ይለውጠዋል ባህሪውን እንጂ ለምሳሌ በፊት ይቆፍር የነበረውን በዶዘር ከቆፈረ ያሁን ልንገርህ የሆነ ቢልዲንግ እየተሰራ ያላል። እዛ ሲሄድ ሁልጊዜ እናደዳለሁ። ሁሌ ነው የምናደደው። አካፋ ይደገፋሉ።
በሰዓት ነው የሚከፈላቸው። ማሽን ቢሆን ኖሮ አግኝተኛል። ማሽን ውስጥ ደግሞ ሰው ባይቀመጥ ኖሮ ማሽኑን ፕሮግራም ታደርገዋለህ፣ ይሄን አድርግልኝ ትለዋለህ፣ ይሰራልሃል። በሰጠኸው ፕሮግራም በሰጠው ሰዓት መሰረት አድርግልኝ ያልከውን ነገር ያደርግልሃል። ሌላ ዓለም እያየን ያለ ነው። በስሪዲ እኮ ቤት መሰራት ጀምሯል። ስሪዲ ቤት ውስጥ አልቆ ዶክመንት ተደርጎ ይሰጠዋል። ማሽኑ የሚቆፍረውን የሚገጣጥመውን ገጣጥሞ በ3 ቀን ውስጥ አድርስልኝ ትለዋለህ። በ3 ቀን ውስጥ ኤግዛክት ሞመንት ላይ ይሰጣል። ሰው እንደዛ አይደለም። እኔ እናደዳለሁ የምልህ ለዛ ነው። ግን ለራሴ ጥቅም ብዬ ለምሳሌ ወደዛ ቢሄድ ምንድነው ሀፕን የሚያደርገው? ሰው ደግሞ የሚበላው ያጣል፣ መስራት ያቆማል። ከዛ አንጻር ነው እንጂ ኦፍ ኮርስ ኤአይ ይሻለናል። እቺኛ ሲናሪዮ ብዙ ሰው እንትን ማይለው ለምሳሌ ትዝ የሚለኝ ከ1999 ላይ ዓለም ትጠፋለች ተብሏል። በምን ኮምፒውተር መቁጠር ያቆማል። ሁለተኛ ኮምፒውተር ሲመጣ የሰውን ልጅ በሙሉ ይተካና ሰዎች ስራ ያጣሉ የሚል እንትን ነበር፣ ኮንስፓይሬሲ ነበር። ግን የጊዜ ልዩነት ይሁን እንጂ ማድረጉ አይቀርም። አይ ከዛ በኋላ ምን ሆነ? እንደውም ኮምፒውተር መምጣቱ ለሰው ልጅ ብዙ ስራ ይዞ ነው የመጣው፣ ብዙ ጨምሮ ነው የመጣው። ኤአይ ሲመጣ እነዚህ በፊት ስራ የነበሩትን ለምሳሌ ኤአይ መጣና ፊልም ይሰራል ማለት እኮ አይደለም፣ ወይንም ኤአይ መጣና እንትን ይሰራል ማለት አይደለም። ምንድነው ስቲል ያፈጥናል፣ ስራዎችን ያፈጥናል፣ ፕሮዳክቲቪቲን ያፈጥናል። ስለዚህ የምንፈልገው የሰው ቁጥር እየቀነሰ ይሄዳል። ኖ ስቲል የሰው ቁጥር ይጨምራል። አይ የሰው ቁጥር ይቀንሳል ስለ ለምሳሌ አንድ ህንፃ G+10 እንዲሰራልኝ የምፈልገው በማሽን ከሆነ 5 ሰዎች ሊበቁኝ ይችላሉ። በሰው ቢሆን 500 ሰው ሊያስፈልገኝ ይችላል። አድቫንቴጁ ምንድነው? ትላንት ይሰራ የነበረው አንድ ቢልዲንግ 10 ዓመት ይፈጅ የነበረው 2 ዓመት ከዛ 6 ወር ከዛ ምናምን 3 ቀን ይምጣ። 3 ቀን በማሽን ይሰራ። የቤት ችግር ይጠፋል ነው። ገብቶሻል? እነዛ ማሽኖች መኖራቸው በሰው ችግር ይመጣ የነበረው ሰዎችን እዛ ዲፕሎይ አድርገን እንቸገር የነበረው ሰዎች ለሌላ ስራ እናውላቸውና ብዙ ቤቶች መገንባት ይጀምራሉ፣ ብዙ ምርቶች ይጨምራሉና ኦፖዚቱን ማሰብ ግድ የለም። በዚህ ጉዳይ ዲቴል ብናወራበት አሪፍ ነው። ለምን እኔ ቴክኖሎጂ ያስፈልገናል ብዬ አምናለሁ። ቴክኖሎጂ ባያስፈልግ ጠቃሚ ባይሆን ሲምፕሊ በዚህ ስልክ ተደዋውለን ሮብ ከሳት እንገናኝ አንባባልም ነበር። በዛ ልክ ጭፍን መሆን አለብን ብዬ አላስብም። ጊዜውንም ዘመኑንም መምሰል መቻል አለብን አትሊስት። ስለዚህ አርቲፊሻል ኢንተለጀንስ እና ቴክኖሎጂ ምን ይመስላል፣ ይጠቅመናል፣ ይጎዳናል፣ እሱ ራሱን የቻለ አንድ ቶፒክ ስለሆነ ማለት ነው። ለዛሬው ግን እሺ በእኔ ደግሞ ትንሽ ልጨምር። አሁን እኛ ሰዎች የኢኮኖሚ መትረፍረፍ ፍትህ ነው አንክዶም። የኢኮኖሚ መትረፍረፍ ፍትህ ነው። የግንባታ መፋጠን ደግሞ ተልእኮ ነው። የልማት መስፋት ማህበር ነው። የሀብት መብዛት እሴት ነው። የእድገት መሙላት ራዕይ ነው እና የብልጽግና መሰረት ደግሞ ዓላማ ነው። ስለዚህ ሰው የብልጽግና ዓላማ፣ የእድገት ራዕይ፣ የሀብት እሴት፣ የልማት ማህበር፣ የኢኮኖሚ መትረፍረፍ ደግሞ ተልእኮ፣ የግንባታ ተልእኮ አለው እና ይሄ ኤአይ እና ኮምፒውተር ምን የሚባለው ነገር ሁሉ መምጣት መኖር አለበት። ነገር ግን አፍራሽ እንዳይሆን ሰው በንቃተ ህሊናው በአሸናፊነት ስነልቦናው ከሆነ ይሄ ለሰው ልጅ ድካሙን ሁሉ መናውን ሊያስተካክል እንጂ መጥፎ የሚባል ክፉ የሚባል የለም። ፍርሃታችንን እየፈራን ፈጣሪን የፈራን ይመስለናል። ስለዚህ የሚያስፈራን ሴጣን እንዴት ነው የሚያስፈራን? ሞት እንዴት ነው የሚያስፈራን? ኦኬ ልንራብ አንችልም። ኦኬ ለጥፋት ካልተጠቀመ አፍራሹን ወደ ገንቢ መቀየር የምንችልበት ጥበብ አለን። ኦኬ ሰውነን ማሰብ እንችላለን። አሁን እጽዋትና እንስሳ ጋር እዚህ ባለው ፊዚካል መስተጋብር አለን፣ እንመጋገባለን፣ እንደጋገፋለን። ነገር ግን እኛ ከዚህ በላይ ነን ማለት ነው። ምን ማለት? ንቃተ ህሊና ያለን የነቅ ወይም የህሊና ንቃት ያለን፣ የልቦና ጥልቅ ማሰብ ያለን፣ የምግባር ሙሉ ማስተዋል ያለን፣ የአንጎል ተመስጦ ማሰላሰል ያለን፣ የአእምሮ ሰፊ ማስታወስ እውቀት ያለን እንስሳ የለውም። እኛ እኮ ተስፋ አለን፣ ተሰጥኦ አለን፣ ተመስጦ አለን፣ ምኞት አለን፣ መክሊት አለን፣ ስሜት አለን። እነሱ የላቸውም። እዚህ በደመነፍሳዊ እንገናኛለን። እኛ በአምላካዊ እኮ ነው ያለ ነው እና ያንን ያጣ ነው። ያንን ማስቀጠል እንችላለን። እዛ ጋር ባልደርስ ኖሮ ይሄ አውቆት እኔ የማወራው እዚህ ጋር ያለው አይደለም፣ የተማርኩት ያነበብኩት አይደለም።
ከዚህ ውጪ ያለ እዛ 43 ዓመት ፈጅቶብኝ የአምላኬን ፍቅር የመንፈሴን ማንነት የነፍሴን ነፃ ፈቃድ የሰቤን የተቀባ ሕይወት ሰውነት የስጋዬን አልቦ አእምሮ እውቀት ከላይ ከቃል ጥበብ ነው ወደዚህ አውርቼ የምናገረው። ይሄ የምናገረውን አያውቅም። አሁን በዚህ ውስጥ ነበርኩኝ፣ በፊት በዚህ ተጽዕኖ ነበርኩኝ። ይሄ የሚፈራውን ይፈራለሁ፣ ሲበርደው ይበርደኛል፣ ሲሞቀው ይሞቀኛል፣ ሲያመው ያመኛል። አሁን ግን ከዚህ ወጥቻለሁ። ስለዚህ እዛ ጋር ከወጣው አሁንም ማወራው የሰማይ ያለው ሰማይ ነው። ኦኬ፣ የምድር ያለው ምድር ነው። የዓለም ያለው ዓለም ነው። እዚህ የዩኒቨርስ ያለው ደግሞ ዩኒቨርስ ነው። ሁሉንም እኛ ሆነን ተዋህደን መኖር እንችላለን ከፈለግን። አመሰግናለሁ። እሺ፣ አይ ቲንክ ይበቃናል ለዛሬ። ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። ከሀገር ውስጥም ከውጭ እየደወላችሁ በርቱ፣ አብረናችሁ ነን፣ እንወዳችኋለን ለምትሉን እኛም በጣም ነው የምንወዳችሁ። አብራችሁን ስለሆናችሁ ስለምትከታተሉን፣ ስለምታበረታቱን በጣም እናመሰግናለን። ቀርቶ ያለው ጊዜ ሁሉ የተባረከ ይሆንላችሁ። መልካም ጊዜ ይሆንላችሁ።